ተወዳጅ የሚያደርጓቸው ድንቅ ጸባዮች። አንደኛ፣ ፍላጎታቸውን እወቁ። የትኛውም ወንድ ውስጥ አንድ ንጉሥ አለ፣ የትኛውም ሴት ውስጥም አንዲት ንግሥት አለች ይባላል። በመሆኑም ክብራቸውን የሚጠብቅላቸውና በትክክል የሚንከባከባቸው ሰው ያስፈልጋቸዋል። የምትወዷቸውን ሰዎች ማንነታቸውን ስታከብሩላቸው፣ ስታደንቋቸውና ያላቸውን ዋጋ ከፍ አድርጋችሁ ስትነግሯቸው በእናንተ ፍቅር መውደቅ ይጀምራሉ። ከማንም ጋር ሳታወዳድሩ ውስጣቸው ያለውን ማንነት ብቻ ተረዱላቸው። እንዲሁም በማንም ሊተኩ የማይችሉ ውድ እንደሆኑም አሳዩአቸው። ይሄ በፍቅር ግንኙነት ውስጥ መሰረታዊ ነገር እንደሆነ ወቁ። ይህንን ማንነታቸውን ለማወቅም ከልብ የሆነ ፍላጎታቸውን ልትረዱ ይገባል። ብዙዎቻችን የሰዎችን ውስጣዊ ማንነት ሳንረዳ ዘለን ወደ ክርክር ውስጥ እንገባለን። ከዛ በፊት ግን እስቲ ውስጣችሁ ያሉትን ንጉሥና ንግሥት ምን እንደሚፈልጉ ለመረዳት የተወሰነ ጥረት አድርጉ። ይህንን ሚስጥር የደረሳችሁበት ዕለት እመኑኝ፣ እነዛን ሰዎች በቁጥጥራችሁ ውስጥ ማስገባት ቀላል ይሆናል። ቁጥር 2 በቂ ገቢ ፍጠሩ። ከሁሉ በፊት ራሳችሁን መቻላችሁን ሳታረጋግጡ ግንኙነት ባትጀምሩ መልካም። ይሄ የምትጀምሩት ግንኙነት ነገ ላይ ለትዳር ብቁ መሆናችሁን የምታረጋግጡበት የፈተና ወቅት እንደሆነ እወቁ። በመሆኑም ጥሩ ለመልበስ፣ የተለያዩ የፍቅር ጊዜያቶችን አብራችሁ ለማሳለፍ እንዲሁም የተለያዩ ወጪዎቻችሁን ለመሸፈን እንኳን ገንዘብ መሰረታዊ ነገር። ብዙ ሰዎች በድፍረት ግቡበት ብለው ይመክሯቸዋል። ነገር ግን እነዚህ ደፋሮች ናቸው። በቂና መሰረታዊ ነገር ይዛችሁ ግንኙነት አለመጀመር ትርፉ ጭንቀት ብቻ። ይሄ በግንኙነት ውስጥ ደስታን በማሳጣት ጭቅጭቆች እንዲፈጠሩ በር ይከፍታል። ይሄ ማለት ግን የግድ ሀብታም መሆን አለባችሁ ማለት አይደለም። ሌላው ግንኙነትን የሚጎዳው ነገር ደግሞ የሌሎች ሰዎች ጣልቃ ገብነት ነው። ግንኙነት በሁለት ሰዎች ስምምነት የሚፈጠር አብሮነት ነው። አንድ ጊዜ አምናችሁበት ከገባችሁ በመካከላችሁ በሚፈጠሩ የትኛውም ሁነቶች ውስጥ የሰዎችን ሐሳብና አስተያየት መስማት ነው እንጂ የመጨረሻው ወሳኝ አካላቶች ከሁለታችሁ ውጪ ማንም መሆን የለበትም። መካሪ መስለው ገደል ከሚከቷችሁ ሰዎች ተጠንቀቁ። ይሄ ግንኙነቱን ለማፍረስ ዋነኛው በሽታ። ቁጥር 3 ትዕግስት ይኑራችሁ። የሆነ ሰው ዩኒቨርሲቲ ስለገባ፣ ኮሌጅ ስለበጠሰ፣ ብዙ ሀብት ስላለውና የተለያዩ መጽሐፍቶችን ስላነበበ በሳል ነው ማለት አይደለም። የሰው ልጅን ከምንም ነገር በላይ በሳል እንዲሆን የሚያደርገው የሚያሳልፈው ህይወት ነው። ዛሬ ላይ የምታሳልፉት ችግርና የሚያጋጥሟችሁ የህይወት ፈተናዎች እንደ ወርቅ በሰዓት ውስጥ አልፏችሁ ውድ እንድትሆኑ ያደርጋቸዋል። ስለሆነም የልጅነት ባህሪዎቻችሁን አስወግዱ። በግንኙነት ውስጥ በትንሽ በትልቁ መነጫነጭ፣ ማኩረፍ የመሳሰሉትን ነገሮች ከናንተ አርቁና እንደ አስተዋይ ሰው ህይወታችሁን ለመምራት ጥረት አድርጉ። የሚያጋጥሟችሁን ነገሮች ሁሉ በቀናነት የመመልከት ልምድንም አዳብሩ። በህይወታችሁ ብዙ አስቸጋሪ ነገሮች ሊገጥሟችሁ፣ ሰዎች እንዳሰባችኋቸው ሆነው ላታገኟቸው ትችላላችሁ። ስለሆነም ቸኩላችሁ ወደ ውሳኔ ከመግባታችሁ በፊት በትዕግስት ነገሮችን በቀናነት ተመልከቱ። የሚያስከፋችሁን የተለያዩ ነገሮች በሚያደርጉበት ወቅትም ከመበሳጨት ይልቅ ጊዜ ሰጥታችሁና ከልባችሁ ሆናችሁ አዳምጧቸው። ነገሮችን በትዕግስት ማሳለፍ መቻል የአሸናፊነት ስሜትን ይሰጣቸዋል። እንደዚህ ብላችሁ አስቡ። ሰዎች ያለምንም ምክንያት የሚናደዱት እንዲሁም በሰበብ አስባቡ የሚጨቃጨቁን ስለሚወዱንና ስለሚያከብሩን ብቻ ነው። ቁጥር 4 የውሳኔ ሰው ሁኑ። አንድ ጊዜ የፍቅር ግንኙነትን አምናችሁ ከገባችሁበት በኋላ በፍጹም ከነዛ ሰዎች ውጪ ማሰብም ሆነ መመኘትን አቁሙ። ለፍቅር አጋራችሁ ታማኝነታችሁን በሚገባ ማሳየት ግዴታ ነው። ይሄ በፈጣሪ ዘንድም ሆነ በገዛ ህሊናችሁ በምንም መልኩ ተቀባይነት የሌለው ተግባር ነው። በቅድሚያ ግንኙነት ውስጥ ከመግባታችሁ በፊት እነዛ ሰዎች በትክክል አጋራችሁ ሊሆኑ እንደሚችሉ ማጣራት ወሳኝ ነው። ሌሎች ሰዎችን መመኘትና ከተወሰኑት ጋርም ግንኙነትን መመስረት አሁን አብረዋችሁ ባሉት ሰዎች ላይ የጎደለ ነገርን ወደ መፈለግና ከነሱ ጋር ስትሆኑም እርካታ ማጣትን ሊያስከትልባችሁ ይችላል። እንዲሁም ሁሌም ቢሆን ከፍቅር አጋሮቻችሁ ጋር ስትሆኑ ስለራሳችሁ ሳይሆን በቅድሚያ እነሱን ስለሚያስደስታቸው ነገር ማሰብ ተገቢ ነው። ነገር ግን እናንተ ታማኝ ሆናችሁ እነዛ ሰዎች ግን ስሜታችሁን የሚጎዳ አሊያም በተደጋጋሚ እምነታችሁን የሚሸረሽሩ ድርጊቶችን የሚፈጽሙ ከሆነ ወስናችሁ ግንኙነቱን ማቋረጥ ተገቢ ነው። ሕይወታችሁን የተሻለ ቦታ ላይ የሚያደርሰው ዋነኛ ነገር ውሳኔ መስጠት መቻል ነው። በእርግጠኝነት አሁን የምንኖረው ሕይወት ከዚህ ቀደም የወሰናቸው ውሳኔዎች ውጤት ነው። ሕይወታችሁ ውስጥ አስቸጋሪ ነገር በሚያጋጥማችሁ ወቅት በቅድሚያ ከፈጣሪያችሁ ጋር በጸሎት ተነጋገሩና በምንም አይነት ሁኔታ የማትለውጡትን ቆራጥ ውሳኔ አስቀምጡ። ቁጥር 5 ለሰዎች ክብርን ስጡ።
ሁሌም ቢሆን አጠገባችሁ ላሉ ሰዎች ዋጋ ስጡ። እንዲሁም ለየትኛውም ሰው ቢሆን ክብር ይኖራችሁ። ሰውን ሰው በመሆኑ ብቻ የሚያከብር ሰው በማንም ሰው ዘንድ ቢሆን ተወዳጅ ይሆናል። እንዲሁም በተለያዩ አጋጣሚዎች የምታገኟቸውን ሰዎች እንደ ቅርብ ወዳጆቻችሁ ዘናና ቀለል አድርጋችሁ ቅረቧቸው። ከሁሉም ሰው ጋር የልብ ወዳጅ መሆን ባይቻልም አንድ ሰው ከእናንተ ጋር ሲሆን ግን ቀለል ያለ ስሜት እንዲሰማው ለማድረግ ሞክሩ። በግንኙነታችሁ ወቅትም ስለ ራሳችሁ መልካምነት ከመዘርዘር ይልቅ የሌሎችን መልካም ጎኖች መመልከት የምትችሉና የሚነግሯችሁን ነገሮች በሙሉ በፍርድ መነጽር ሳይሆን በእነሱ ጫማ ውስጥ ሆናችሁ ለመመልከት ፍላጎት ያላችሁ ሁኑ። እንዲሁም እነሱን ለመማረክ በማሰብ ያልሆናችሁትን ሆናችሁ መቅረብን ከራሳችሁ አርቁ። ማለትም የማታውቁትን እንደምታውቁ፣ ገንዘብ ሳይኖራችሁ እንዳለው ሰው አክት ማድረግን ትታችሁ እውነተኛ ማንነታችሁን ይዛችሁ ቅረቧቸው። ሰው በመሆናችን የተለያዩ ደካማ ጎኖች ሊኖሩን የግድ ነው። የእውነት ለኛ ፍቅር ያላቸው ሰዎችም ሙሉ ማንነታችንን እንጂ የኛን ጥሩ ጎን ብቻ መፈለግ የለባቸው። እንደዚህ አይነት ግንኙነት ውስጥ ካላችሁ ዘላቂነቱ ሲበዛ አጠራጣሪ በመሆኑ በጥንቃቄ ልትመረምሩት ይገባል። ቁጥር 6 እንዲሄዱ ፍቀዱላቸው። በግንኙነት ውስጥ አንደኛው ወገን ለሌላኛው ቅድሚያ መስጠትና ከፍ ማድረግ ተገቢ ነው። ዛፎችን ስትመለከቱ ከበድ ያለ ፍሬ የተሸከሙት ራሳቸውን ወደ ምድር ዝቅ ያደርጋሉ። ምንም ፍሬ ያላፈሩት በአንጻሩ ቀጥ ብለው ታስተውላላችሁ። ውስጡ ትልቅነት ያለ ሰው ራሱን ዝቅ በማድረጉ ይለያል። ይሄ ማለት ግን ራስን ማዋረድ ማለት አይደለም። ሰው በመሆናችን ብቻ ከፈጣሪ የተሰጠን ክብር አለ። ያንን በምንም መልኩ ማስነካት መቻል አይኖርብንም። አንዳንድ ሰዎች በፍቃዳችሁ እነሱን ከፍ እንዳደረጋችኋቸው ስለማይገባቸው የንቀት ስሜትን ሊያሳዩአችሁ ይሞክራሉ። በዚህ ጊዜ በፍጹም ልትፈቅዱላቸው አይገባም። ከምንም ነገር በላይ ክብርን መጠበቅ አስፈላጊ ነው። አንዳንድ ጊዜ ሰዎች ከመሬት ተነስተው ክብራችሁን ለመጋፋት ሲሞክሩ አይሆንም ማለት መቻልም አለባችሁ። ይቅርታ ለሰው ልጅ ትልቅነት፣ ሁለተኛ ዕድል መስጠትም ተገቢ ነው። ነገር ግን ለነዛ ሰዎች መልሰን በእኛ ሕይወት ውስጥ የነበራቸውን ቦታ ለመስጠት ስናስብ በጣም ጥንቃቄ ማድረግ ያስፈልጋል። በቅድሚያ እነዚህን ነገሮች ልብ ልትሏቸው ይገባል። አንደኛ፣ እነዛ ሰዎች ባጠፉት ጥፋት የእውነት ከልባቸው ተጸጽተዋል፣ እንዲሁም የባህሪ ለውጥ አምጥተዋል የሚለውን ማረጋገጥ ተገቢ ነው። ነገር ግን የበፊቱ ባህሪና ማንነት ላይ መሆናቸውን ካወቀን ሁለተኛ ዕድል መስጠቱ መልሶ ነገሩ እንዲፈጠር እንደመፍቀድ ይቆጠራል። በመሆኑም አንዳንድ ጊዜ ከሕይወታችን መውጣት የሚኖርባቸውን ሰዎች እንዲሄዱ መልቀቅ መቻል ይኖርብናል። ያለበለዚያ ደጋግመው እንዲጎዱን ዕድሉን እየሰጠናቸው ነው። አንድን ነገር ከወደዳችሁት ልቀቁት። ተመልሶ ከመጣ የእናንተ ነው። በዛው ከቀረ ግን ቀድሞውንም የእናንተ አልነበረም ማለት ነው። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚያ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያም ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።